Iran's key nuclear enrichment facilities have West Asia remains on the brink. The US has increased its military presence right across the Middle East. ድሪም ቢልደርስ ሪል ስቴት ለመኖሪያ በሚመቸው ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ620 ሺህ ብር ቅድመ ክፍያ የቤት ባለቤት ያደርጉታል። ከባለ 1 እስከ ባለ 3 መኝታ ቤት በተለያየ የካሬ አማራጭ አቅርቧል። ከ7 እስከ 30 በመቶ ቅናሽና 50 በመቶ የባንክ ብድር አመቻችቷል። የሚገዙት ቤት ብቻ አይደለም፣ ደህንነቶ ይጠበቃል። ጥሩ ማህበራዊ ግንኙነት ይመሰርታሉ። ልጆቹ ከኩዮቻቸው ጋር ወርቀው ያድጋሉ። በዚህ ቅንጡና ሰፊ የመኖሪያ መንደር ቤት እንዲኖሮት በ0980 71 81 91 ወይም በ0964 50 48 64 ይደውሉ። ታላቋ ኢራን ከቀናት በፊት 47ኛ እስላማዊ አብዮታዊ በዓሏን አክብራለች። ኢራን የ1979ን የእስላማዊ አብዮት 47ኛ ዓመት በዓል ስታከብር የሀገሪቱ ሃይማኖታዊ መንግስት በከፍተኛ ጫና ውስጥ ሆኖ ታይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተጨማሪ የአውሮፕላን ተሸካሚ የጦር መርከቦችን ወደ መካከለኛው ምስራቅ ለመላክ ማሰባቸውን በመግለጽ ወታደራዊ ማስፈራሪያን ሰንዝረዋል። ይህ በዓል በኢራን ውስጥ ያለውን የአሜሪካ ተቃውሞ ከመቼውም በበለጠ የከፋ መሆኑን ያሳየም ሲሆን በመቶ ሺዎች የሚቆጠሩ ኢራናውያን የአሜሪካን ባንዲራ ሲያቃጥሉና ሞት ለአሜሪካ እያሉ ሲጮሁ ይሰሙ ነበር። ያ ታላቅ አብዮት የተካሄደበትን በዓል ኢራናውያን በዚህ መልኩ ባለ የአሜሪካ ጥላቻ ባከበሩ ማግስት ትራምፕም ወደ ጦርነት የሚያመሩ ውሳኔዎችን መወሰናቸውን ቀጥለዋል። አሜሪካ ኢራን በምታካሂደው የኒውክሌር መርሃ ግብር ምክንያት ጫና እያበረታችባት ባለበት በአሁኑ ወቅት ግዙፍ የጦር መርከቦችን በኢራን ዙሪያ እያሰማራች ነው። ከ3 ሳምንት በፊት የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ ወደ ባህረ ሰላጤው አካባቢ መድረሱ ከተዘገበ በኋላ ቢቢሲ ከቀናት በፊት በተነሳ የሳተላይት ምስል አማካኝነት መርከቡ የት እንደሚገኝ አረጋግጧል። መርከቡ ወደ አካባቢው ከተሰማራ ከ3 ሳምንታት በላይ ቢሆነውም እስከ ቀናት ድረስ ግን ከሳተላይት የምስል እይታ ውጪ ሆኖ ቆይቶ ነበር። በብዛት የመርከቦችን ቦታ ለመለየት ከሚውለውና ዩሮፒያን ሴንቲኔል 2 ከተባለው ለህዝብ ይፋ ከሆነው ሳተላይት የተገኘው ምስልን በመጠቀም ባደረገው ማጣራት አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንደሚገኝ ቢቢሲ አረጋግጧል። የአሜሪካ ባለስልጣናት ጄራርድ ፎርድ የተባለው ሁለተኛው ግዙፍ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን በመቀላቀል ከሌሎች ወታደራዊ መሳሪያዎች ጋር ወደ ቀጣናው መሰማራታቸውን አረጋግጠዋል። የአሜሪካው የጦር መርከብ ወደ ኢራን ድንበሮች እየተጠጋ ባለበት በዚህ ወቅት የኢራን አብዮታዊ ዘብም ለቀጣዩ የትራምፕ ወረራ ዝግጁ ነኝ እያለ ነው ተብሏል። የኢራን አብዮታዊ ዘብ በሀገሪቱ ላይ ሊቃጣ የሚችል ወታደራዊ ጥቃትን ለመከላከል ያለውን ዝግጁነት ለመፈተሽ ቁልፍ በሆነው የሆርሙዝ ሰርጥ ልምምድ ማድረግ መጀመሩንም አስታውቋል። የወታደራዊ ልምምድ የሚካሄደው ሁለተኛው ዙር ድርድር ስዊዘርላንድ ውስጥ ሊካሄድ በተቃረበበት ጊዜ ነው። ለድርድር ወደ ጄኔቭ ያመሩት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ኢራን ለየትኛው ማስፈራሪያ እንደማትንበረከክ በመግለጽ ትክክለኛ ፍትሃዊና ሚዛናዊ ስምምነት እንደሚጠብቁ ተናግረዋል። Most notably, the United States has seriously undermined the credibility of the negotiating process. በዚህ ሳምንት ጄኔቫ ውስጥ ይካሄዳል ተብሎ የሚጠበቀውን ድርድር አስመልክቶ ዛሬም ጽዮን በክፋት መታለች። የአሜሪካና የኢራን ተጠባቂው ድርድር እኔ እንዳሻኝ ካልሆነ ባይሆናለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ማንኛውም ከአሜሪካ ጋር የሚደረግ ስምምነት የኢራን ኒውክሌር መርሃ ግብርን ማፍረስ እንዳለበት እየደሰኮሩ ነው። የእስራኤሉ ጠቅላይ ሚኒስትር ዩናይትድ ስቴትስ በጄኔቫ ለሁለተኛ ዙር የኒውክሌር ድርድር እየተዘጋጀች ባለችበት ወቅት ከኢራን ጋር በሚደረግ ማንኛውም ስምምነት ውስጥ መካተት አለባቸው ያሏቸውን ጥብቅ ቅድመ ሁኔታዎች በዝርዝር አቅርበዋል ተብሏል። እነዚህም መስፈርቶች የቴህራንን የኒውክሌር መሰረተ ልማት ሙሉ በሙሉ ማፍረስን ያካትታሉ የሚሉት ዘገባዎች ኔታንያሁ እነዚህን ነጥቦች ያስታወቁት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዩናይትድ ስቴትስ ጋር ለሁለተኛ ዙር ድርድር ወደ ስዊዘርላንድ ባቀኑበት ወቅት ነው። ኔታንያሁ ባሳለፍነው እሁድ በዋነኛ የአሜሪካ አይሁዳውያን ድርጅቶች ጉባኤ ላይ ባደረጉት ንግግር
ባለፈው ሳምንት ለፕሬዝዳንት ዶናልድ ትራምፕ የገለጿቸውን 3 ዋና ዋና ነጥቦች ይፋ አድርገዋል። ማንኛውም የበለጸገ የኒውክሌር ቁስ ከኢራን መውጣት አለበት ከሚለው አንስቶ ኢራን ምንም አይነት የማበልጸግ አቅም ሊኖራት አይገባም ያሉት ቤንያሚን ኔታንያሁ ኢራን የባለስቲክ ሚሳኤሎቿንም ማስረከብ አለባት ብለዋል። ኔታንያሁ አክለውም በቴህራን የኒውክሌር መርሃ ግብር ላይ ጥብቅ ፍተሻ ሊኖር እንደሚገባም አሳስበዋል። ያሁኑ ዲፕሎማሲያዊ ጥረት የተጀመረው ባሳለፍነው ሰኔ ወር እስራኤል በኢራን ላይ በሰነዘረችው የአየር ድብደባ ምክንያት የተቀሰቀሰው የ12ቱ ቀናት ጦርነት ድርድሩን ካቋረጠው ከወራት በኋላ መሆኑ ይታወሳል። ትራምፕና ኔታንያሁ በቅርቡ በዋሽንግተን ዲሲ ባደረጉት ስብሰባ በኢራን ላይ የሚደረገውን የኢኮኖሚ ማዕቀብ በተለይም ለቻይና የሚሸጠውን ነዳጅ በመገደብ ረገድ ተስማምተዋል ተብሏል። አክሲዮስ የተሰኘው ለዚህ መሰሉ መረጃ ዋነኛ ምንጭ የሆነው ድረገጽ እንደዘገበው ሁለቱ መሪዎች ኢራን የኒውክሌር መሳሪያ የመታጠቅ አቅም ሊኖራት አይገባም በሚለው የመጨረሻው ግብ ላይ ቢስማሙም ግቡ ላይ በሚደረስበት መንገድ ላይ ግን ልዩነት አላቸው። ኔታንያሁ ጥሩ ስምምነት ላይ መድረስ አይቻልም ሲሉ፣ ትራምፕ ግን አንድ ጊዜን ሞክረው የሚል አቋምን ይዘዋል። ውጥረቱ በከረረበት በዚህ ወቅት ሲቢኤስ ቴሌቪዥን እንደዘገበው ደግሞ ትራምፕ ስምምነት ላይ መድረስ ካልተቻለ እስራኤል በኢራን የሚሳኤል መርሃ ግብር ላይ ለምትሰነዝረው ጥቃት ድጋፍ እንደሚሰጡ ለኔታንያሁ ቃል ገብተዋል ብሏል። የኢራን የደህንነት ሹም አሊ ላሪጃኒ በበኩላቸው እስራኤል ከዩናይትድ ስቴትስ ጋር በቴህራን የኒውክሌር መርሃ ግብር ዙሪያ የሚደረገውን ድርድር ለማደናቀፍ እየሞከረች ነው ሲሉ ከሰዋል። ይህም ቀጠናውን ሊያናጋ የሚችል አዲስ ጦርነት ለመቀስቀስ የታለመ እንደሆነ ገልጿል። در حالی که اسرائیل درنده‌تر شده اما حزب الله جلوشو گرفت በዱሃ ኳታር ከከፍተኛ ባለስልጣናት ጋር ከተገናኙ በኋላ ለአልጀዚራ አረብኛ በሰጡት ቃለ ምልልስ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት ላሪጃኒ የታደሰው ድርድር ስስ ደረጃ ላይ ባለበት ወቅት እስራኤል ከዋሽንግተን ጋር የሚደረገውን ንግግር መስመር ለማሳት ሰበቦችን እየፈጠረች ነው ብለዋል። ድርድራችን ከዩናይትድ ስቴትስ ጋር ብቻ ነው፣ ከእስራኤል ጋር ምንም አይነት ንግግር አናደርግም ያሉት ላሪጃኒ እስራኤል ግን ድርድሩን የማዳከምና የማደናቀፍ ዓላማ ይዛ ራሷን በሂደቱ ውስጥ ጣልቃ እያስገባች እንደሆነ ገልጸዋል። የእስራኤል ስትራቴጂ ቀጠናውን ማተራመስ እንደሆነና አጀንዳዋም ስለ ኢራን ካላት ስጋት በላይ የሚሄድ ነው ብለዋል። ለዚህም እንደ ማሳያ የጠቀሱት ባሳለፍነው መስከረም ወር የሐማስ ባለስልጣናትን ኢላማ በማድረግ በኳታር መዲና ላይ የፈጸመችውን ጥቃት ነው። እስራኤል ቁማር እየተጫወተች ያለችው ከኢራን ጋር ብቻ ሳይሆን ከኳታር፣ ከሳዑዲ አረቢያና ከቱርክ ጋርም ጭምር ነው ያሉት ላሪጃኒ የቀጠናው መሪዎች ይህንን እንዲገነዘቡ ጥሪ አቅርበዋል። ባሳለፍነው ሰኔ ወር እስራኤል በኢራን ላይ የፈጸመችው ጥቃት ቴህራንና ዋሽንግተን በድርድር ላይ በነበሩበት ወቅት የተከሰተ ሲሆን ይህም በርካታ ዙሮች ተጉዞ የነበረውን ድርድር ውጤት አልባ እንዲሆን አድርጎታል። ላሪጃኒ ለአልጀዚራ እንደተናገሩት ቴህራን እስካሁን ከዋሽንግተን የተለየ የድርድር ሐሳብ አልደረሳትም። በሙስካት የተካሄደው ድርድርም የመልእክት ልውውጥ ብቻ የነበረ ነው ተብሏል። ቴህራን ለድርድሩ አዎንታዊ አቋም እንዳላትና ዋሽንግተንም ድርድር ተመራጭ አማራጭ መሆኑን የተረዳች ትመስላለችም ብለዋል። ኢራን የኒውክሌር መሳሪያ እንዳይኖራት በሚለው ነጥብ ላይ በቴህራንና በዋሽንግተን መካከል የጋራ መግባባት መኖሩን የገለጹት ላሪጃኒ ኢራንም የኒውክሌር መሳሪያ የመታጠቅ ፍላጎት እንደሌላት በድጋሚ አረጋግጠዋል። ይሁን እንጂ ድርድሩ በኢራን የኒውክሌር መርሃ ግብር ላይ ብቻ የተገደበ እንደሚሆን ላሪጃኒ አጽንኦት ሰጥተዋል። ዩናይትድ ስቴትስ እንወያይበት የምትለውና ለእስራኤል ዋነኛ ስጋት የሆነው የኢራን ሚሳኤል መርሃ ግብር ግን ለድርድር እንደማይቀርብ ተናግረዋል። በድርድር ጠረጴዛው ላይ ስንቀመጥ ግልጽ ድንበር ተበጅቷል። ንግግራችን ያተኮረው በኒውክሌር ጉዳይ ላይ ብቻ ነው ያሉት ላሪጃኒ ይህ አካሄድም አመክንዮአዊ እንደሆነ ገልጸዋል። የሚሳኤል መርሃ ግብራችን ከኒውክሌር ጉዳዩ ሙሉ በሙሉ የተለየ ነው። እሱ የአገር ውስጥ ጉዳይና ከብሔራዊ ደህንነታችን ጋር በቀጥታ የተገናኘ በመሆኑ የዚህ ድርድር አካል ሊሆን አይችልም ሲሉም ፈርጠም ብለው ተናግረዋል። በተመሳሳይ ኢራን የዩራኒየም ማበልጸግ ሂደቷን ወደ ዜሮ ዝቅ ታደርጋለች የሚለው ሐሳብ በጠረጴዛው ላይ የሌለ ጉዳይ መሆኑን ገልጸዋል።
ይህንን ቴክኖሎጂ ቀድሞ ለጨበጠ አገር ወደ ዜሮ ዝቅ አድርግ ማለት የማይቻል ነው ያሉት ሹሙ የበለጸገ ዩራኒየም እንደ ካንሰር ሕክምና ላሉ ሰላማዊ የሲቪል አገልግሎቶች እንደሚያስፈልግም ጠቅሰዋል። በተመሳሳይ ሁኔታ እኛ ለማንኛውም አይነት ማረጋገጫ ዝግጁ ነን። ማንኛውም አካል መጥቶ ተቋሞቻችንን እንዲመለከት እንፈቅዳለን ሲሉም ተደምጠዋል። ዩናይትድ ስቴትስ ባሳለፍነው ሰኔ ወር የ12ቱ ቀናት ጦርነት አካል አድርጋ የኢራንን የኒውክሌር ተቋማት ኢላማ ያደረገ ጥቃት እንደሰነዘረችው አሁንም ጥቃት የምትሰነዝር ከሆነ ቴህራን በቀጠናው የሚገኙ የአሜሪካ ወታደራዊ ካምፖችን በመምታት ምላሽ እንደምትሰጥ ላሪጃኒ አስጠንቅቀዋል። ከዶሃ ከመነሳታቸው በፊት ላሪጃኒ ከሐማስ የአመራር ምክር ቤት ሰብሳቢ ሙሐመድ ዳርዊሽና ከከፍተኛ የልዑካን ቡድን ጋር በመገናኘት ስለ ቀጠናው ወቅታዊ ፖለቲካዊ ሁኔታና በእስራኤል የጋዛ ጦርነት ዙሪያም መወያየታቸው ተዘግቧል። ተጠባቂው ድርድር ባይሳካስ የሚለውን ጥያቄ ተከትሎ አሜሪካና እስራኤል ሁለት አማራጮችን ሊከተሉ እንደሚችሉ ርዕሰ ጉዳዩን የሚከታተሉ ታዛቢዎች ይጠቅሳሉ። አሜሪካና ኢራን ከዚህ ቀደም ታይቶ በማያውቅ ደረጃ ወደ ከፋ ግጭት ሊያመሩ እንደሚችሉ ከወትሮ በባሰ እየተነገረ ነው። ፕሬዝዳንት ትራምፕ ትዕዛዝ ከሰጡ የአሜሪካ ጦር ለሳምንታት ሊዘልቅ የሚችል መጠነ ሰፊ ወታደራዊ ዘመቻ ለማካሄድ ዝግጅት እያደረገ መሆኑን የሀገሪቱ ከፍተኛ ባለስልጣናት ከሰሞኑን ለሮይተርስ የዜና ምንጭ ተናግረዋል። ዝግጅቱ ከዚህ ቀደም ከተደረጉ አንድ ጊዜ ብቻ የሚፈጸሙ የአየር ጥቃቶች የተለየና እጅግ ውስብስብ መሆኑንም ተናግረዋል። ጥቃቱ በኒውክሌር ተቋማት ላይ ብቻም ሳይሆን የኢራን መንግስታዊና የደህንነት ተቋማትንም ሊያካትት ይችላል ተብሏል። አሜሪካ ኢራን የአጸፋ ጥቃት እንደምትሰነዝር ሙሉ በሙሉ እየጠበቀች ሲሆን ይህም የሰጥቶ መቀበል ጥቃቶች ለረጅም ጊዜ እንዲቀጥሉና ቀጠናዊ ጦርነት እንዲቀሰቀስ ሊያደርግ ይችላል ተብሎ ተሰግቷል። አሜሪካ ሁለተኛ የአውሮፕላን ተሸካሚ መርከብ፣ በሺዎች የሚቆጠሩ ተጨማሪ ወታደሮች፣ የጦር አውሮፕላኖችና የሚሳኤል አጥፊ መርከቦችን ወደ መካከለኛው ምስራቅ እያከማቸች ትገኛለች። ትራምፕ ከሰሞኑን በሰሜን ካሮላይና ለሚገኙ ወታደሮች ባደረጉት ንግግር ከኢራን ጋር ስምምነት ላይ መድረስ አስቸጋሪ ሆኗል ብለዋል። አንዳንድ ጊዜ ፍርሃት መኖር አለበት። ሁኔታው እልባት እንዲያገኝ የሚያደርገው ብቸኛው ነገርም እሱ ነው ሲሉም ተደምጠዋል። የዋይት ሃውስ ቃል አቀባይ አና ኬሊ በበኩላቸው ፕሬዝዳንት ትራምፕ ከኢራን ጋር በተያያዘ ሁሉንም አማራጮች በጠረጴዛቸው ላይ አስቀምጠዋል ሲሉ ወታደራዊ ዝግጅቱን አረጋግጠዋል። አዛውንቱ ትራምፕ በዚህ ልክ እየፎከሩ ሳለም ኢራን የምትመካበት አብዮታዊ ዘቧ ለትራምፕ ጥቃት ዝግጁ ነኝ እያለ ነው። የኢራን አብዮታዊ ዘብ ማንኛውም ጥቃት ቢሰነዘር ከጆርዳን እስከ ኩዌት፣ ከሳዑዲ እስከ ኳታር፣ ከባህሬን እስከ ቱርክ ባሉት የአሜሪካ የጦር ሰፈሮች ላይ ጥቃት እንደሚሰነዝር አስጠንቅቋል። ለዚህ ማስጠንቀቂያ ይሆን ዘንዳም ዋሽንግተንን በፍርሃት ያስራዳ የተባለ ዋሻ ሰንጣቂ ሚሳኤሉን ለጠላትም ለወዳጅም በሚል በአደባባይ አሳይቷል። ይህ ኢራን ኮራም ሻህር 4 ስትል የሰየመችው ረጅም ርቀት ሚሳኤል ምድርን ሰንጥቆ ባሻው ስፍራ ጥቃት ማድረስ የሚችል 2000 ኪሎ ሜትር ያህል ርቀት 1500 ኪሎ ግራም የጦር ጭንቅላት ይዞ ይምዘገዘጋል ሲልም የሀገሪቷ ብቸኛ የዜና ምንጭ ፕሬስ ቴሌቪዥን ዘግቧል። ይህ ሚሳኤልም በመካከለኛው ምስራቅ ያሉትን ከላይ የጠቀስናቸውን ሁሉንም የአሜሪካ የጦር ሰፈሮች የመምታት አቅም ያለው ነው ተብሏል። በመላው እስራኤል የሚገኙ ምሽጎችን ወደ ታች ጠልቆ በመግባት የሚደረምስ ስለመሆኑም ተነግሮለታል። ሌላኛው የአሜሪካ አማራጭ ምን ሊሆን ይችላል? ድርድሩ ባይሳካ ሊኖር ከሚችለው የለየለት ወረራ ባለፈ አሜሪካ በቀደመው ወር ቴህራን ውስጥ እንዲቀሰቀስ ያደረገችውን ተቃውሞ ዳግም ልትቀሰቅስ እንደምትችል በርካታ ዘገባዎች እያመላከቱ ነው። ዶናልድ ትራምፕም ቢሆኑ የአያቶላው መንግስት ቢቀየር የተሻለ ነው ሲሉ በድርድሩ ዋዜማ ጭምር ሲናገሩ ተደምጠዋል። ይህን ሊያደርጉ ከሚችሉባቸው አማራጮች መካከል አንደኛው ያን ተቃውሞ የቀሰቀሱበትን አማራጭ ዳግም ስራ ላይ መዋል ነው እየተባለ ነው። በዚህ ጉዳይ ላይም ለራሳቸው ለትራምፕ ጭምር ቅርብ የሆነውና ጸረ ኢራኑ ጋዜጣ ዎል ስትሪት ጆርናል ልዩ ያለውን መረጃ ከሰሞኑ አስነብቧል። በኢራን ውስጥ ባለፈው ወር በጽዮን ሴራና በአሜሪካ ድጋፍ በተቀሰቀሰው ህዝባዊ ተቃውሞ ማግስት የባይደን አስተዳደርና የግል ግብረሰናይ ድርጅቶች በሺዎች የሚቆጠሩ የስታርሊንክ የሳተላይት ኢንተርኔት ተርሚናሎችን
በሚስጥር ወደ ሀገሪቱ ማስገባታቸውን የዎል ስትሪት ጆርናል ዘገባ አጋልጧል። ይህ እርምጃ የተወሰደው የኢራን መንግስት ተቃውሞውን ለመቆጣጠርና የዜጎችን መረጃ የመለዋወጥ አቅም ለማዳከም ሲል ኢንተርኔትን በከፊልና በሙሉ በዘጋበት ወቅት ነበር። እነዚህ መሳሪያዎች ወደ ሀገሪቱ የገቡት በድብቅ የኮንትሮባንድ መስመሮች ሲሆን ዓላማውም ኢራናውያን ከውጭው ዓለም ጋር ያላቸው ግንኙነት እንዳይቋረጥና የመንግስትን የኃይል እርምጃ የሚያሳዩ ምስሎችንም ለዓለም በማጋራት ኢራን ላይ በሰበቡ ቢቻል ወረራ ለማድረግ እንደነበረም ነው ዘገባው የጠቀሰው። እንደ ዘገባው ከሆነ ይህ ዘመቻ እጅግ ውስብስብና ከፍተኛ ጥንቃቄ የተሞላበት ነበር። የኢሎን መስክ ኩባንያ የሆነው ስፔስ ኤክስ አገልግሎቱን ለኢራን ክፍት ካደረገ በኋላ መሳሪያዎቹን ገዝቶ ወደ ሀገሪቱ ለማስገባት የአሜሪካ መንግስት ከኢራን ተወላጅ አክቲቪስቶችና በዱባይ እንዲሁም በኢራቅ ኩርዲስታን ከሚገኙ የኮንትሮባንድ ነጋዴዎች ጋር ተባብሮ ሰርቷል። መሳሪያዎቹ በትንንሽ ክፍሎች ተበታትነው በጭነት መኪናዎችና በጀልባዎች ተደብቀው ወደ ኢራን የገቡ ሲሆን ይህም የመንግስትን ጥብቅ የድንበር ፍተሻ ለማለፍ አስችሏቸዋል። በአሁኑ ወቅት በኢራን ውስጥ ከጥቂት መቶዎች እስከ ጥቂት ሺዎች የሚደርሱ መሳሪያዎች በስራ ላይ እንዳሉ የሚገመት ሲሆን ይህም በከተሞች ውስጥ ለሚገኙ የሞሳድ ቡድኖች አስተማማኝ የግንኙነት መረብ ፈጥሮላቸዋል። ሆኖም ይህ የአሜሪካ ድርጊት በቴህራንና ዋሽንግተን መካከል ያለውን ውጥረት ይበልጥ አባብሶታል። የኢራን ባለስልጣናት ይህንን እርምጃ የሉዓላዊነት ጥሰትና በውስጥ ጉዳይ ጣልቃ የመግባት ተግባር ሲሉ የኮነኑት ሲሆን መሳሪያዎቹን ሲጠቀሙ የተገኙ ሰዎች ላይም ከባድ ቅጣት እንደሚጠብቃቸው አስጠንቅቀዋል። በሌላ በኩል የአሜሪካ ባለስልጣናት ግን እርምጃው የመረጃ ነጻነትንና የሰብአዊ መብቶችን ለማስከበር የተወሰደ ሰብአዊ ተግባር መሆኑን ይከራከራሉ። ይህ ምስጢራዊ ዘመቻ ቴክኖሎጂ በዘመናዊ ፖለቲካ ትግል ውስጥ ያለውን ሚና ከማሳየቱም በላይ አሜሪካ የኢራንን መንግስት የዲጂታል አፈና ተቋቁማ በወረራ ካልተቻለ በህዝባዊ ተቃውሞ አያቶላውን ለመጣል ምን ድረስ እየሄደች እንደሆነ በሚገባ ያሳያልም አስብሏል። የሆነሶንና ከኢራን ጋር ጦርነት መክፈት ለትራምፕ አስከፊ ስህተት ሳይሆን ይቀራልን? ፕሬዝዳንት ዶናልድ ትራምፕ በድጋሜ አሜሪካን አደገኛና አላስፈላጊ ወደሆነ የኢራን ፍጥጫ እየመሯት ነው። ባሳለፍነው ጥር ወር ትራምፕ የኢራንን መንግስት የህዝብ ተቃውሞን በኃይል ጨፍልቋል በሚል እንደሚገለብጡት በአደባባይ ዝተው ነበር። አሁን ደግሞ የአሜሪካ ጦር በመካከለኛው ምስራቅ እየተከማቸ ባለበት ወቅት በኢራን ላይ ጫና ለማሳደር የሚጠቀሙበት ምክንያት ተቀይሯል። ትራምፕ አሁን የኢራን የሚሳኤል መርሃ ግብር ላይ ገደብ እንዲጣልና ሀገሪቱ ያከማቸችው ዩራኒየምም ሙሉ በሙሉ እንዲወጣ አዳዲስ ቅድመ ሁኔታዎችን እያቀረቡ ነው። እንዲሁም ባሳለፍነው ሰኔ ወር ከተካሄደውና ኦፕሬሽን ሚድናይት ሃመር ከተሰኘው ወረራ የከፋ እርምጃን እንደሚወስዱ እየዛቱ ነው። ይህ ፍጥጫ ወዴት እንደሚያመራና ትራምፕ የሚጠቀሙት ወታደራዊ እርምጃ የአየር ድብደባ፣ የባህር ላይ ውጊያ ወይም ደግሞ የመንግስት ለውጥ ይሁን ማንም ዛሬ በእርግጠኝነት መናገር ባይችልም የሁኔታው መካረር ግን እጅግ አሳሳቢ መሆኑ ለማንም ግልጽ ነው። ኢራን ከትራምፕ የሚሰነዘርባትን የውጭ ጫናና በውስጥ እያጋጠማት ያለውን ሞሳድ መር ተቃውሞ ለመመከት ያጸፋ እርምጃ መውሰድ ብቸኛ አማራጭ እንደሆነ ልታመን ትችላለች የሚሉት ተንታኞች በአሜሪካ ላይ ከባድ ጉዳት የሚያደርስ ያጸፋ እርምጃ ከወሰደች ትራምፕ ጦርነቱ ከጥቅሙ ይልቅ ኪሳራው እንደሚያመዝን በግድ እንዲረዱ ሊያደርጋቸው ይችላል ይላሉ። በተመሳሳይ ጊዜ ለአሜሪካ ፍላጎት ባለመንበርከክ በከፊልም ቢሆን በህዝቧ ዘንድ የተሸረሸረውን ቅቡልነት ለማደስም ልትሞክር ትችላለች። የኢራን መንግስት ህልውናውን ለማቆየት የሚወስደው የጥንካሬ እርምጃ ጦርነቱን ረጅምና አደገኛ ሊያደርገው ይችላል። ኢራን በርትታ እንደምትመክት የታወቀ ሲሆን በቀላሉ ትሸነፋለች ብሎ ማሰብም ስህተት ነው የሚሉ ድምጾች ብዙ ናቸው። የታሪክ አጋጣሚዎች እንደሚያሳዩትም ደካማ ሀገራት በወታደራዊ ኃይል ከሚበልጧቸው መንግስታት ጋር ገጥመው ሊያሸንፉ ጭምር ይችላሉ። ደካማ ሀገራት የግድ በጦር ሜዳ ማሸነፍ አይጠበቅባቸውም። ዋናው ግባቸው አለመሸነፍና ጠላታቸው እስኪሰለቸው ድረስ እየተዋጉ መቆየት መሆኑን በቂ የታሪክ ማስረጃዎች አሉ። የኃይል ሚዛኑ ለአሜሪካ ቢያደላም የቆራጥነት ሚዛኑ ግን ለኢራን ያይላል። ምክንያቱም ይህ ጦርነት ለኢራን መሪዎች የህልውና ጉዳይ ነውና። ትራምፕ የአያቶላን መንግስት እገለብጣለሁ ማለታቸው ለኢራን አመራሮች ጉዳዩን የሞትና የሽረት ጉዳይ አድርጎታል።
ባለፈው ዓመት ኢራን የተወሰነ ያጸፋ እርምጃ የወሰደችው ጦርነትን ለማስቀረት ነበር የሚሉት ተንታኞችም ዳሩ ግን አሜሪካ መንግስቱን ለማጥፋት እንደቆረጠች ካመኑ ራሳቸውን ከመከላከል ወደ ኋላ አይሉም ባዮች ናቸው። የኢራን መሪዎች ትራምፕን በጊዜ ሂደት እንበልጠዋለን ብለው ሊያስቡ ጭምር ይችላሉ። ትራምፕ በቬንዙዌላው ኒኮላስ ማዱሮ ላይ የተቀዳጁት ፈጣን ስኬት በኢራን ላይ የመድገም ዕድላቸው ዝቅተኛ ከመሆን ባለፈም ትራምፕ ለረጅም ጊዜ የሚቆዩ ወታደራዊ ዘመቻዎችን እንደማይፈልጉ ይታወቃል የሚሉ ታዛቢዎች በበኩላቸው ለአብነትም በሃውቲዎች ላይ የጀመሩትን ዘመቻ ከ2 ወር በኋላ ማቋረጣቸውን ለዚህ በማሳያነት ይጠቅሱታል። በሌላ ጫፍም የኢራን የሚሳኤል አቅምና የቀጠናው የኃይል ሚዛንን በቅጡ መመርመር እንደሚገባም ይጠቀሳል። ኢራን የመካከለኛው ምስራቅ እጅግ ግዙፍ የሆነ የባለስቲክ ሚሳኤል ክምችት ባለቤት እንደሆነች የሚታመን ሲሆን ይህ አቅሟ በአሁኑ ወቅት በአሜሪካና እስራኤል ዘንድ እንደ ዋነኛ የደህንነት ስጋት ተፈርጇል። እንደ አሜሪካ የስለላ ተቋማት ግምት ቴህራን ከ1800 እስከ 2000 የሚደርሱ ዝግጁ የሆኑ ባለስቲክ ሚሳኤሎች ያሏት ሲሆን ከነዚህም ውስጥ አንዳንዶቹ እስከ 2000 ኪሎ ሜትር ርቀት የመጓዝ አቅም ያላቸው ናቸው። ይህም እስራኤልን፣ ሳዑዲ አረቢያንና በመላው ቀጣናው የሚገኙ የአሜሪካ የጦር ሰፈሮችን በቀጥታ ኢላማ ውስጥ የሚያስገባ ነው። የወታደራዊ ልዕልና ኢራን በዲፕሎማሲያዊ ድርድሮች ወቅት እንደ ጠንካራ መደራደሪያ የምትጠቀምበት ከመሆኑም በላይ ማንኛውም የውጭ ኃይል በሀገሪቱ ላይ ጥቃት ከመሰንዘሩ በፊት ቆም ብሎ እንዲያስብ የሚያደርግ ዋነኛ መከላከያዋ ሆኖ አገልግሏታል። ይሁን እንጂ ይህ የሚሳኤል መርሃ ግብር ከአሜሪካ ጋር ለሚደረገው የኒውክሌር ድርድር ትልቅ እንቅፋት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዝዳንት ትራምፕ ድርድሩ ከኒውክሌር ጉዳይ ባለፈ የሚሳኤል አቅምን መገደብ አለበት የሚል ጽኑ አቋም ቢኖራቸውም ቴህራን ግን ይህንን ጥያቄ በፍጹም እንደማትቀበለው በተደጋጋሚ ገልጻለች። የኢራን ባለስልጣናት የሚሳኤል አቅማቸው ከሀገሪቱ ሉዓላዊነትና ብሔራዊ ደህንነት ጋር የተቆራኘ በመሆኑ ለድርድር እንደማይቀርብ ቀይ መስመር በማለት ፈርጀውታል። ይህም በዋሽንግተንና ቴህራን መካከል ያለውን ያለመተማመን ገደል ይበልጥ እንዲሰፋ ያደረገው ሲሆን ድርድሩ የሚከሽፍ ከሆነም በቀጣናው ያለው የጦርነት ስጋት ይበልጥ አይቀሬ የሆነ እንዲመጣ ያደርገዋል። ከኢራን ጋር ግንኙነት ያላቸው የታጠቁ ቡድኖች በኢራቅ፣ ሶሪያና ዮርዳኖስ በሚገኙ የአሜሪካ ካምፖች ላይ አልፎ ተርፎም በቃጣር በሚገኘው አልኡዴድ በተሰኘው ግዙፍ የጦር ሰፈር ላይ ጉዳት የማድረስ አቅም እንዳላቸው ማስታወስ ያሻል ባዮች ብዙ ናቸው። የኢራን መንግስት ከፍተኛ አመራሮች ቢገደሉ እንኳ ቀሪው የመንግስት መዋቅር ከአሜሪካ ጋር ከመተባበር ይልቅ መቃወምን ይመርጣል። ኢራን ለአሜሪካ ያላት ጥልቅ ጥርጣሬ የታሪክ መነሻ ያለው ሲሆን በቅርቡ ደግሞ አሜሪካ ለእስራኤል የምታሳየው ፍጹም ድጋፍና በድርድር መካከል ኢራን ላይ የፈጸመችው ድብደባ ይህንን ጥርጣሬ አጠናክሮታል። ኢራን ቀደም ሲል የወሰደችው እርምጃ ደካማ እንደነበር ስለምታምን አሁን ከልክ ያለፈ እርምጃ ልትወስድ መቻሏም አንዱ የቢሆን እድል ነው። ይህ ደግሞ ግጭቱ ከቁጥጥር ውጭ እንዲወጣ ሊያደርገው ይችላል አስብሏል። ይህን መሰሎቹን ጭብጦች የሚያነሱ ዴሞክራቶች ጭምር አሜሪካ ከኢራን ጋር ትርጉም ወደሌለውና ከቁጥጥር ውጭ ወደሚወጣ ጦርነት ከመግባት መቆጠብ ይኖርባታል ሲሉ እያስጠነቀቁ ነው። አዛውንቱ ትራምፕ ቢያንስ እነዚህን የሀገራቸውን ሰዎች እንኳ ያዳምጧቸው ይሆን ወይ የሚለው ግን በቀጣዮቹ ቀናት የምናገኘው ምላሽ ይሆናል። Iran's key nuclear enrichment facilities have been completely and totally obliterated.